ተምረት ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓቱ ወደ እናንተ የሚደርሱ አጫጭር መረጃዎችን ይዣለሁ። ዝርዝር የግንባር መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በተለያዩ አካባቢዎች እየተደረጉ ባሉ ውጊያዎች የደረሰ ወታደራዊ፣ ሰብአዊና ቁሳዊ ኪሳራን በተመለከተ በየአውደ ግንባሮቹ ያለውን አሁናዊ ሁኔታ በተመለከተ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች በምዕራብ ወሎ፣ በማዕከላዊ ጎንደርና በተለያዩ አካባቢዎች ያሉ የዛሬ ዋና ዋና መረጃዎችን ከግንባር አንጻር ትሰማላችሁ። በተያያዥ እንደዚሁ ወደ ተለያዩ አካባቢዎች የሚወስዱ መረጃዎች አሉ። በኢትዮጵያ ውስጥ ካለው መረጃ ባሻገር በአፍሪካ ቀንድ ያለውንም እንደዚሁ ባጭሩ የመካከለኛው ምስራቅ መረጃዎችንም ባጭሩ ወደ እናንተ አደርሳለሁ። በርከት ያሉ ዝርዝር መረጃዎች አሉኝ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከመረጃዎቹ ባሻገር የተለያዩ ጥቆማና አስተያየቶችንም አድርሳችኋል። እንደዚሁም እነዚህንም ዋና ዋና ጥቆማዎቻችሁን ወደ እናንተ የማደርስ ይሆናል። ከአደረሳችሁ ጥቆማዎች መካከል በተለይ ሰሞኑን የህወሓት ደጋፊ ዲያስፖራዎች በአሜሪካ በሚኖሩ የአማራ ተወላጆች ላይ ከ2013 እና 14 ጦርነት ጋር በተያያዘ ጥቆማዎችን በመስጠት ከአሜሪካ በኃይል እንዲባረሩ ከማድረግ ጋር በተያያዘ በርካታ አስተያየቶችን ልካችሁልኛል፣ ተመልክቻለሁ። ከነዚህ መካከል እነሱ ሲሰሩት የነበረው ምንድነው በሚል እንግዲህ ዘፋኙ ሰለሞን ተካልኝ የሚባለው ዘፋኝ ከ2 ዓመት በፊት ህይወቱ ያለፈው እሱ በአደባባይ እንግዲህ ለሚዲያ እንኳ ለመግለጽ በሚያስቸግር ሁኔታ አማራን ከውሻና ከሌሎች እንስሳት ጋር እያነጻጸረ ሲዘፍን የነበረውን በአሜሪካ ጎዳናዎች ይህንን ደግሞ ሲቀበሉ የነበሩና ሲያስተባብሩ የነበሩ የሚዲያ እንዲሁም ደግሞ የአክቲቪስቶችና የዲያስፖራ አስተባባሪዎች አሁን እነሱ በአማራ ህዝብ ላይ ምን ጥሪና ምን ቅስቀሳ ሲያደርጉ ቆይተው ነው አሁን ይህን የሚያደርጉት የሚሉ የተለያዩ ማስረጃዎችንም ልካችሁልኛል። በዚህ ጉዳይ ላይ እንግዲህ ሁለት ነገር ተለይቶ መታየት አለበት። በየትኛው መመዘኛ የትግራይ ህዝብ ይጥፋ ወይም ደግሞ የአማራ ህዝብ ይጥፋ ብሎ በሲቪሎች ላይ እንደዚሁ ጦርነት ያወጀ ወይም ደግሞ ጉዳት ያደረሰ አካል በህግ መጠየቅ አለበት። በትግራይ በንጹሃን ላይ የደረሱ ጉዳቶች የጉዳዩና የወንጀሉ ባለቤት መጣራት አለበት። በአማራም በጦርነቱ ጊዜ በተፈጸሙ ወንጀሎች ላይ በዚህ ላይ ባለቤቱና ኃላፊነቱን ወስዶ መጠየቅ ያለበት አካል መጠየቅ አለበት። ከዛ ባሻገር ግን ከህልውና እንዲሁም ደግሞ ከፖለቲካና ከተያያዥ ፍላጎቶች ጋር በነበሩ ዘመቻዎች የነበረው ሁኔታ በተመለከተ አሁን ብዙዎቹ አንዳንዶቹ እንግዲህ በተለይ የአማራ ጥቅምና የአማራ ህልውና ትግል ይገደናል በሚል በዚህ ጉዳይ ላይ እነ ሰለሞን ተካልኝ በአሜሪካ ጎዳናዎች አማራና ውሻ እያሉ ሲዘፍኑት የነበረውን ዘፈን ወደ ጎን ትተው አሁን ሌላው ላይ እንግዲህ ለተለያዩ አስተያየቶችን የሚሰጡት በተለይ ደግሞ አማራንን የሚሉት ማለት ነው። እንግዲህ የሞራል ተጠያቂነቱን ከየት እንዳመጡት ራሳቸው የሚያውቁት ይሆናል። ግን የሆነው ነገር ግን እነ ጌታቸው ረዳ ከአማራ ጋር ሂሳብ እናወራርዳለን ሲሉ እነ ሰለሞን ተካልኝ ደግሞ በአሜሪካ ጎዳናዎች አማራና ውሻ እያሉ በአደባባይ ዘፈን ቀርቶ ቅስቀሳ ሲያደርጉ ነበር። ይህን ሲያስፈጽሙ የነበሩ ሚዲያዎች አሁንም አሉ። ስለዚህ እነዚህ በአማራ ስም አሁን ይህንን ወደ ጎን በመታው በሌላው ላይ የተደረገውን እንደ ፍትሃዊ አድርገው የሚመለከቱት እንግዲህ የሞራል ጉዳይም ብቻ አይደለም የጥቅም ጉዳይ ካልሆነ በስተቀር ሌላ መገለጫ ሊኖረው አይችልም። በዚህ ትግል ውስጥ እንግዲህ ብዙዎቹ ሲወዛወዙ አንድ ቀን ከኦነግ ካምፕ፣ አንድ ቀን ከኦህዴድ ካምፕ፣ አንድ ቀን ከህወሓት ካምፕ፣ አንድ ቀን ደግሞ ከሌላው ካምፕ እየዘለሉ ማረፊያ ማጣታቸውንና የቀድሞ ህወሓት ወዳጃችን ይመጣል በሚል ደግሞ አሁን እንዲሁም ደግሞ የአማራን የህልውና ትግል ለህወሓት በስጦታ ለማስረከብና ድልድይ ሆነን እናገናኛለን እያሉ ብዙዎቹ የሚዳክሩ ሰዎች አሉ። እሱ ውሎ አድሮ አብሮ የሚታይ ጉዳይ ነው የሚሆነው። ከዚህ ጋር በተያያዘ የወልቃይትን ጉዳይ፣ የራያን ጉዳይ፣ የኮረምን ጉዳይ የአማራ ህዝብ ጥያቄዎች አይደሉም በሚልም የሚያሳንሱት አሉ። በራያ የአማራ ህዝብ ላይ እየተፈጸመ ያለውን ግፍ ያልተቃወመ በራያ ላይ አማራነቱን ያላሳየና በራያ ላይ ያልታመነ የአማራ ታጋይ በየትኛው የአማራ ጥያቄ ላይ ይታመናል የሚለውን ለጊዜና ለቀን ብቻ እንተዋለን። ጥቂት ቀናትና ጥቂት ጊዜያት ብቻ ናቸው ወደፊት ሁኔታውን በደንብ የሚያሳዩን። ህወሓቶች በጥሩ ነገር ለየትኛውም አጎብዳጅ ኃይል አያሳፍሩም። ህወሓት የማያሳፍር ጥሩ ባህሪ ያለው ዓላማውን ግልጽ አድርጎ ይናገራል። ዓላማውን የሚፈልገውን እየተናገረ ነው እየመጣ ያለው። በጥቂት ጊዜያት ውስጥ የትግራይ ነጻ ሀገርነት መሰርታለሁ። ለዚህ ደግሞ እንግዲህ ከወልዲያ አለውሃ ምላሽ እንዲሁም ደግሞ በጎንደር ቀጠና ደግሞ የጠቀሳቸውን መሬቶች በመያዝ የትግራይ ነጻ ሀገርነት አረጋግጣለሁ ብሏል። ለዚህ በቀጥታም ሆነ በተዘዋዋሪ ድጋፍ እየሰጠ ያለው በቅርብ ጊዜ ህወሓት በሚያደርገው ነገር
ተሸማቆ በልጆቹ ፊት ራቁቱን ይቆማል ወይ ደግሞ ያኔ ህወሓት በሚመሰርተው ነፃ ሀገር ላይ እስከ ልጆቹ ጥገኝነት ጠይቆ የሚኖረውን አማራ አብረን የምናየው ነው የሚሆነው። ይህንን ለቀንና ለጊዜ ብቻ የምንተው ጉዳይ ነው። በዚህ ላይ ብዙ ክርክሮች ቀርበዋል፣ ብዙ ጉዳዮች ቀርበዋል። የህወሓት ፍላጎት ግልጽ ነው፣ አልተለወጠም፣ የተቀየረ ነገር የለም። አሁንም በአደባባይ እየተናገሩት ያሉት ወልቃይትን፣ ራያን፣ ኮረምን፣ ጠለምትን ይዘን ሉዓላዊነታችን አስከብረን ነፃ ሀገር እንሆናለን ነው እያሉ ያሉት። ይህንን እነዚህን የአማራ ጥያቄና የማንነት ጥያቄ ያለባቸውን አካባቢዎች እናንተ ሳትመጡ መቀሌ ድረስ መተን እናቀብላችኋለን የሚል ግርግር ተፈጥሯል። እሱን በቅርቡ የሚሆነውን ነገር አብረን በሙሉ የምናየው ይሆናል። በዚህ በኩል የላካችሁልኝ አስተያየት በዚህ ልክ ይደመደማል። ሌላው ከጎንደር እንደዚሁ ደቡብ ጎንደር ንፋስ መውጫ ከተማ የአድማ ብተና አባላት በከተማው ነዋሪዎች ላይ የሚፈጽሙትን እንደዚሁ መብት ረገጣና ጥሰት በተመለከተ የተለያዩ ጥቆማዎችን ልካቸዋል። የሃይማኖት አባቶች ይደበደባሉ። ወደ ቤተክርስቲያን የሚመላለሱ ምዕመናንና የቤተክርስቲያን ተሳላሚዎች ይደበደባሉ። በትምህርት ቤት ካምፖች ላይ አድማ ብተናው ካምፕ በማድረጉ ሴት ተማሪዎች እንደዚሁ ትይዩ ትንኮሳዎች እንዲሁ ደግሞ ማሳቀቅና ጫና እየደረሰባቸው እንደሆነ ልካችሁልኛል። ይሄው አቅርቤያለሁ። ይህ እንግዲህ በግልጽ ብዙ የሃይማኖት ተቋማት፣ ማህበራዊ አገልግሎት ተቋማትን የአድማ ብተናና የመከላከያ አባላት ጊዜያዊ ካምፕ በማድረግ ከሚፈጽሟቸው በደሎች መካከል ማሳያ ነው። ሌላው ወልዲያ ነው። ከወልዲያም እንደዚሁ አቤቱታና ጥቆማ ልካቸዋል። የወልዲያ ዩኒቨርሲቲ መምህራን ሰራተኞች የካቲት ወር ደሞዝ አልተከፈለንም፣ በዚህ ምክንያት ተቸግረናል የሚል አቤቱታ አቅርባቸዋል። የሚመለከተው አካል በአስቸኳይ ምላሽ ሊሰጠን ይገባል የሚሉ ጥያቄዎችን ነው ያቀረባችሁት። የካቲት ወር ደሞዝ መከፈል ከነበረበት ጊዜ 10 ቀናት ዘግይቷል። ወደፊት የሚሆነውን አናውቅም፣ አሁን ተቸግረናል የሚሉ ጥቆማዎችን አድርሳቸዋል። በዚህ በኩል የዩኒቨርሲቲውን ፕሬዝዳንትና የሚመለከታቸውን ለማግኘት ያደረኩት ሙከራ አልተሳካም። ምላሽ የሚሰጡ ከሆነ በሌላ ሰዓት አካትቼ የምመለስበት ይሆናል። ሌላው እንደዚሁ በአዲስ አበባ የትራንስፖርት ጭማሪ ጋር በተያያዘ ዛሬ የወጣ መረጃ አለ። በአዲስ አበባ የትራንስፖርት ጭማሪ መደረጉ በአዲስ አበባ በሚኖረው የኑሮ ውድነት ላይ የሚኖረውን ጫና በተመለከተም እንደዚሁ አቤቱታዎችና ቅሬታዎችን አቅርባችኋል። እንግዲህ መቆሚያ ያጣ የኑሮ ውድነት አሁንም ተባብሶ ሊቀጥል እንደሚችል ነው እንግዲህ ወደፊትም ዓለም አቀፍ ሁኔታዎችም አገር አቀፍ ሁኔታዎችም የሚያሳዩት። አሁን ደሞዝ የማይከፈላቸው ሰራተኞች እንዲሁም ደግሞ የትራንስፖርት ሁኔታው የጨመረባቸው ሰራተኞች የኑሮ ሁኔታውን እንዴት ይቋቋሙታል? እንግዲህ ወደፊት አብሮ የሚታይ ነው። ጥቆማችሁ ግን ደርሷል። ሌላው እንደዚሁ በምስራቅ ጎጃም ዞን በባሶ ሊበን ወረዳ ዞብል፣ ጫራ በተባሉ መንደሮች የብልጽግና ሚሊሻዎችና ካድሬዎች የሚፈጽሙትን አስነዋሪ ድርጊት ነው። በአካባቢው የራሳቸውን ትጥቅ የነበራቸውን አርሶ አደሮች በኃይል ትጥቅ እናስፈታለን በሚል ድብደባ፣ የገንዘብ ዝርፊያ፣ የቤት ብርበራ በሚል እንደዚሁ ሌሎች ትንኮሳዎችን ሁሉ ፈጽመዋል በሚል እንደዚሁ ጥቆማዎችን አድርሳቸዋል። አቅመ ደካማ ሴት የሆነች ጥበብ የምትባል ሴትዮ እንኳ ያለ ወላጅ 4 ልጆችን የምታሳድግ ሴት ከ12000 ብር በላይ ገንዘብ በሚሊሻዎች ተዘርፎባታል የሚሉ ጥቆማዎችን አድርሳችሁኛል። አመሰግናለሁ። እንደዚሁም ደግሞ ሌላ ጥቆማ ዛሬ በወልቃይት አማራ ሚዲያ የሚል የአካባቢውን አጠቃላይ የፖለቲካዊ ገጽታ ትግል መረጃና ትንተናዎችን የሚያደርስ ሚዲያ ዛሬ የምረቃት መርሃ ግብር እንደሚደረግለት እንደዚሁም ጥቆማ ተሰጥቷል። እንግዲህ አድማጭ ተመልካቾች እንደ አማራጭ ሚዲያ ልትከታተሉት ትችላላችሁ። አሁን ወደ መረጃዎቹ ነው የሚሄደው። ወደ መረጃዎች ሲሄድ ወደ ጎንደር የሚወስድን መረጃ ነው የማስቀድመው። በጎንደር ዳባት ገደብዬ መስመር በተጣለ የደፈጣ ጥቃት ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። በዳባት እና በገደብዬ መካከል ዳራ ተብሎ በሚጠራ ቦታ ላይ ፋኖ በፈጸመው ድንገተኛ የደፈጣ ጥቃት አንድ ማረጉ ያልታወቀ ከፍተኛ ወታደራዊ አዛዥን ጨምሮ ቁጥራቸው እንደዚሁ ያልታወቀ ወታደሮች ሙትና ቁስለኛ ስለመሆናቸው ዛሬ ማለዳ የወጡ መረጃዎች ገልጸዋል። በዚህም በደፈጣ ጥቃቱ የቡድን መሳሪያዎች አንድ የቡድን መሳሪያ ብሬን የሚባለው ማለት ነው ጨምሮ 7 የነፍስ ወከፍ መሳሪያዎች በፋኖች መግባታቸውን እንደዚሁ ደግሞ የእጅ ቦምቦች ጨምሮ የደረትና የወገብ ትጥቆች በፋኖች ገብተዋል። ይህንን የደፈጣ ጥቃት ተከትሎ ከገደብዬ ከተማና ከዳባት ከተሞች ተጨማሪ እግረኛ ኃይል መከላከያ ወደ ዳራ ተብሎ ወደሚጠራው አካባቢ ከሁለቱ አቅጣጫ ዛሬ ማለዳ ማንቀሳቀሱን ከአካባቢ የወጡ መረጃዎች ይገልጻሉ። መለሳለሁ ወደ ግንባር መረጃዎች፣ ወደ ራያ ቆቦ፣ ምዕራብ ወሎም የተለያዩ አካባቢዎች ያሉ መረጃዎችን በመሃል ግን መካከለኛው ምስራቅ እንዴት አደረ በሚለው ላይ አጫጭር መረጃዎችን ወደ እናንተ ላድርስ። የዓለም እንግዲህ የሚዲያዎች ማዕከል የሆነው የመካከለኛው ምስራቅ ጦርነት አሁን ከተጀመረ 15ኛ ቀኑን ይዟል። በዚህ ሁኔታ እንግዲህ ላለፉት 2 ሳምንታት የነበረው አጠቃላይ ሁኔታ በየቀኑ በሚዲያዎች እየቀረበ ነው። አሁን ባሳለፍነው 24 ሰዓት ደግሞ ምን ጉዳዮች በመካከለኛው ምስራቅ ተመዝግቧል ከሚለው መካከል
የአሜሪካና እስራኤል በኢራን ላይ በጋራ የከፈቱት ጦርነት ነው። ዶናልድ ትራምፕ ኢራን ለድርድር ዝግጁ አይደለችም፣ ስለዚህ አሁንም ዘመቻችን ይቀጥላል፣ በባህር ኃይል፣ በአየር እንዲሁም ደግሞ በእግረኛና በኮማንዶ ዘመቻዎችን እንቀጥላለን ሲሉ ነው የተናገሩት። ከዚህ ጋር በተያያዘ ትራምፕ የአሜሪካ የባህር ኃይልና እንዲሁም ደግሞ ኮማንዶ ወደ መካከለኛው ምስራቅ እንዲንቀሳቀስ ዶናልድ ትራምፕ ትዕዛዝ መስጠታቸውን የወጡ መረጃዎች እያሳያሉ። ኢራን እንደዚሁ ከ2000 በላይ ድሮኖችን ባለፉት 2 ሳምንታት ማስወንጨፏን መረጃዎች ገልጸዋል። በተለይ እነዚህ ድሮኖች የተወነጨፉት ወደ አሜሪካ የጦር ሰፈሮች ነው። 2000 ድሮኖች ወደ አሜሪካ የጦር ሰፈሮች እንዲሁም ደግሞ ከፍተኛ ቁጥር ያላቸው ድሮኖች ወደ መካከለኛው ምስራቅ ሀገራት ተወንጭፈዋል። ወደ እስራኤል ያለው ግን አጠቃላይ ቁጥሩ ይፋ አልተደረገም። በዚህ የሚሳኤልና የድሮን ጥቃቶች የአሜሪካ የራዳር ማዕከል እንዲሁም ደግሞ የአሜሪካ 11 የጦር ሰፈሮች በኢራን ኢላማዎች ድብደባ ከቀላልና ከባድ ጉዳት አስተናግደዋል። በትላንትናው ዕለት በሳውዲ አረቢያ የአሜሪካ የጦር ሰፈር አየር ኃይል ላይ በተፈጸመው የድሮን ጥቃትም እንደዚሁ 6 አውሮፕላኖች ጉዳት ደርሶባቸዋል። ከነዚህ ውስጥ 5ቱ ነዳጅ አቅራቢ በአየር ላይ ለሚበሩ የጦር ጀቶች በአየር ላይ ነዳጅ የሚሞሉ እንደነበሩ መረጃዎቹ ገልጸዋል። ምናልባት አሜሪካ የጦርነት ከተጀመረ ወዲህ በአየር ኃይል ደረጃ ይህን ያክል ጉዳት ሲደርስባት ያሁኑ የመጀመሪያው ነው፣ የትላንቱ ማለት ነው። አሜሪካ ተጨማሪ የጦር መርከብ የባህር ኃይል ወታደሮችን ወደ መካከለኛው ምስራቅ ታንቀሳቀስ እንደሆነ እንደዚሁ መረጃዎቹ ጠቁመዋል። በኩዌት እንደዚሁ ዓለም አቀፍ የአየር ማረፊያ ላይ እንደዚሁ ኢራን የድሮን ድብደባ አድርጋለች። በኢራን የድሮን ድብደባ የተመታው አየር ማረፊያው የራዳር እና አጠቃላይ የበረራ ስርዓቱ ከጥቅም ውጭ የሆነ ሲሆን አውሮፕላን ማረፊያውም እንደዚሁ ጉዳት ደርሶበታል ሲሉ የኩዌት የአቪዬሽን ባለስልጣናት እንደዚሁ ለሚዲያዎች ተናግረዋል። ኢራን ከሰሜን ኮሪያ እና ከቻይና እንዲሁም ደግሞ ከሩሲያ የባላስቲክ ሚሳይል ድጋፍ እንደተደረገላት እና ይህም መረጃ እንዳለው ሲአይኤ በመጀመሪያ ዙር ሪፖርቱ ማረጋገጡን መረጃዎች ገልጸዋል። እንደ ሲአይኤ ገለጻ ከሆነ ከሰሜን ኮሪያ፣ ከቻይና፣ ከሩሲያ ኢራን አሁን የባላስቲክ ሚሳይሎች እና ሌሎች የጦር መሳሪያዎች ድጋፍ እየተደረገላት ነው ሲል ይህንን ሪፖርት አውጥቷል። ኢራን አሁንም ከፍተኛ የሆነ የሚሳይልና ድሮን ከምድር በታች ደብቃለች ስትል አሜሪካ ወቅሳለች። ይሄ ደግሞ ፍርሃቷን ያሳያል ነው ያለችው አሜሪካ። ትራምፕ ቻይናን ጨምሮ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ ከአሜሪካ ጎን እንዲቆሙና እንደዚሁም ደግሞ ዘመቻውን እንዲቀላቀሉ ጥሪ አቅርበዋል። የዶናልድ ትራምፕ ጥሪ ብዙዎቹን አስገርሟል። በተለይ ቻይናን የኢራን ወዳጆች የሆኑትን የጦር መርከቦቻችሁን በማሰማራት ከጎናችን ቁሙ ያሉት በተለይ እንደ ቻይና ያሉ ሀገራት የሆርሙዝ ሰርጥ መዘጋቱን ተከትሎ በነዳጅ ማጓጓዝ ከፍተኛ ጉዳት የሚደርስባችሁ እናንተ ስለሆናችሁ ከአሜሪካ የባህር ኃይል ጎን በመሰለፍ የጦር መርከቦቻችሁን ወደ ቀጠናው ልትልኩ ይገባል ነው ያሉት ዶናልድ ትራምፕ። ይህንን ተከትሎ ግን ቀደም ብሎ የኢራን ሚዲያዎች እንደዘገቡት ኢራን ለተወሰኑ ወዳጅ ላለቻቸው ሀገራት እንደ ቻይና፣ ሰሜን ኮሪያ፣ የኢራን ሚዲያዎች ደግሞ እንደዘገቡት ኢራን ወዳጅ ላለቻቸው ሀገራት እንደ ሰሜን ኮሪያ፣ የመን፣ ህንድ፣ ቻይና ለመሳሰሉትና ሩሲያን ለመሳሰሉ ሀገራት የባህር ሰርጡን ለመጠቀም መርከቦቻቸው በዚህ ቀጠና መጓጓዝ እንደሚችሉና በዚህ ቀጠና የሚኖራቸውን የንግድና የነዳጅ አገልግሎት ማጓጓዝ ይችላሉ ስትል እንግዲህ ፍቃድ መስጠቷ ይታወቃል። ከዚህ ጋር በተያያዘ ትራምፕ እንደዚሁ የኢራንን ወሳኝ የሚባለውን ወደብ ሀርግ ተብሎ የሚጠራውን ደሴት ላይ የነበረውን የኢራን የባህር ኃይል፣ የአየር ኃይል፣ የምድር ጦርና የአብዮታዊ ዘብ ወታደራዊ ድሮኖችና ተቋማትን እንዲሁም ደግሞ የደህንነት ስለላ ቢሮዎችን በአንድ ሌሊት የቦምብ ድብደባ ሙሉ በሙሉ ማውደማቸውን የፔንታጎን ባለስልጣናት ይህንን አስታውቀዋል። ሌላው መካከለኛው ምስራቅ ዩናይትድ አረብ ኤሚሬትስ ደግሞ 15 ክሩዝ ሚሳይሎችን ከ300 በላይ ባላስቲክ ሚሳይሎችን 1600 የኢራን ድሮኖችን አውድሜያለሁ ወይ ደግሞ አየር ላይ አክሽፌያለሁ ብላለች ዩናይትድ አረብ ኤሚሬትስ። ዩናይትድ አረብ ኤሚሬትስ እንደዚሁ ትላንትና ከሳውዲ አረቢያው የአሜሪካ የአየር ወይ ጦር ሰፈር ድብደባ ባሻገር ሳውዲ አረቢያ አቅራቢያ እንዲሁም ደግሞ ዩናይትድ አረብ ኤሚሬትስ ትልቁ የነዳጅ ወደብና ማከማቻ የሆነውም እንደዚሁ በኢራን የድሮን ድብደባ ፍንዳታ ደርሶበታል እንደ መረጃ ምንጮቹ ገለጻ። የእስራኤል ደግሞ በበኩሏ የኢራን አብዮታዊ ዘብ የሚባለው
ቡድን እንደ እስራኤል ዘገባ የሚጠቀምባቸው መሳሪያዎች ወድመዋል ብለዋል። የሚሳኤል ማከማቻ፣ የምድር ውስጥ ጉድጓድ ቁፋሮ ማሽነሪዎች፣ ቡልዶዘሮች እና ኤክስካቫተሮች መውደማቸውን ነው እስራኤል የገለጸችው። የተመቱ የድሮን እና የሚሳኤል ማከማቻ ዋሻዎችን መልሶ ስራ ለማስጀመር እንቅስቃሴ ላይ በነበሩ ቡልዶዘሮች ላይ የእስራኤል አየር ኃይል ጥቃት ፈጽሟል። እስካሁን ድረስ 11,000 በላይ ኢላማዎች ላይ ጥቃት መፈጸማቸውን አሜሪካና እስራኤል አስታውቀዋል። በዚህም 5,000 በላይ የኢራን መሪዎች፣ ወታደራዊና የደህንነት ሹሞች እንዲሁም ደግሞ የኒውክሌር የሚሳኤልና የድሮን ቴክኒሻኖችን ጨምሮ የእግረኛ ወታደሮችና የአየር ኃይል የባህር ኃይል አባላት የኢራን መገደላቸውን ነው የእስራኤል ባለስልጣናት እየገለጹት። አሜሪካ እንደዚሁ ወደ መካከለኛው ምስራቅ የሚደረገው ዘመቻ ተጠናክሮ ይቀጥላል፣ ይህም መቼ እንደሚቆም ቀኑ አልታወቀም የሚል ንግግርም እንደዚሁ ዶናልድ ትራምፕ አድርገዋል። ከመካከለኛው ምስራቅ አንጻር የነበሩ ዋና ዋና መረጃዎች እነዚህን ይመስላሉ። ሌሎች ተጨማሪ የአፍሪካ ቀንድ መረጃዎችን ወደ እናንተ ላድርስ። በአፍሪካ ቀንድ ያለውን ውጥረት ተከትሎ በትላንትናው ዕለት የቱርኩ ትልቁ ሚዲያ አናዶሉ እንደዘገበው በኢትዮጵያና በኤርትራ መካከል ጦርነት ቢቀሰቀስ ጦርነቱ የአፍሪካ ሁለተኛው የዓለም ጦርነት ይሆናል ሲል ነው አናዶሉ የዘገበው። አናዶሉ የኢትዮጵያና የኤርትራ ጦርነት የሚቀሰቀስ ከሆነ 15 የሶስት ሀገራት በቀጥታና በተዘዋዋሪ ሊሳተፉበት ይችላሉ ብሏል አናዶሉ። እንደ አናዶሉ ዘገባ ከሆነ እንግዲህ ይህንን አስተያየት የሰጡት ፕሮፌሰር በአስከፊው የዓለም ጦርነት እና ቀውስ ይሆናል ይሄ ጦርነት ከመቀስቀሱ በፊት ዓለም የዲፕሎማሲ ጫና ማድረግ ጦርነቱን ሊያስቆም ይገባል ሲሉ ኪትሉ ትሮቫል የተባሉ የግጭትና የሰላም ተመራማሪ ፕሮፌሰር ለቱርክ ሚዲያ ይህንን ገለጻ ሰጥተዋል። እንግዲህ በተደጋጋሚ እንደሚገለጸው በምስራቅ አፍሪካ ቀጠና ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ አሁን ሱዳን ውስጥ በቀጥታና በተዘዋዋሪ እየተሳተፉ የሚገኙትን ሀገራት ጨምሮ ሌሎች 15 ሀገራት በዚህ ጦርነት ላይ ሊሳተፉ ይችላሉ። የኃይል አሰላለፉም እንደዚሁ ግልጽ ነው። ከመካከለኛው ምስራቅ እስከ ሩቅ ምስራቅ እንዲሁም ደግሞ እስከ አውሮፓና እስከ አፍሪካ ከግብጽ እስከ ሞቃዲሾ ባለው ቀጠና እንዲሁም ደግሞ ከሳውዲ አረቢያ እስከ እስራኤል ከእስራኤል ደግሞ እስከ ዩናይትድ አረብ ኤሚሬትስ በዚህ በቀይ ባህር ቀጠና ያለው አሰላለፍ ግልጽ ነው። ስለዚህ በርካታ ሀገራት ሊሳተፉበት ይችላሉ። ጦርነቱም ከኤርትራም ሆነ ከኢትዮጵያ እጅ የመውጣት እድሉ ሰፊ እንደሆነ በተደጋጋሚ የቀጠናው ወታደራዊና ፖለቲካዊ አስተያየት ሰጪዎች ይህን ሲያስቀምጡ ቆይተዋል። ከዚህ ጋር በተያያዘ በአፍሪካ ቀንድም እንደዚሁ ሶማሌላንድ ለእስራኤል የባህር ኃይል ለማቋቋም እንደዚሁ ፈቃድ አልሰጠውም ስትል አስተባብላለች። ከሁለት ቀናት በፊት የእስራኤል የጦር መኮንኖች የመሬት መረጣ እያደረጉ ነው የሚል መረጃ ወጥቶ ነበር። ይህን አስተባብላለች። እንደዚሁም ደግሞ በሞቃዲሾ ቀጠና መጠነ ሰፊ የጸረ አልሸባብ ዘመቻ ሞቃዲሾ መጀመሯን ገልጻለች። በሁለት ግዛቶች 22 የአልሸባብ ሽብርተኛ ቡድን አባላትን መግደሏን ገልጻለች። ሙድግ እና ሄራን ተብሎ በሚጠሩ ቦታዎች ነው ዘመቻው የቀጠለው። ለዚህ ዘመቻ ደግሞ በአፍሪኮም የአፍሪካ የአሜሪካ የጦር ኃይል የድሮንና የአየር ድብደባ ጥቃት መፈጸሙ እንደዚሁ ከምስራቅ አፍሪካ መረጃዎች መካከል ይገኛሉ። የሱዳን ጦር ወደ ቻድና ሊቢያ አቅራቢያ የሚገኙ የሱዳን ፈጥኖ ደራሽ ኃይል የሆኑ ወታደራዊ ይዞታዎችን ደብድቧል። 21 ጊዜ የድሮን ጥቃት መፈጸሙ እንደዚሁ ተዘግቧል። ኮርዶፋን ተብሎ የሚጠራው ግዛት ደግሞ ዛሬ ከባድ ውጊያ ተቀስቅሷል። በኮርዶፋን ግዛት የሱዳን ጦር በአርኤስኤፍ ከበባ ውስጥ መግባቱን የወጡ መረጃዎች ያሳያሉ። ወደ ማዕከላዊ ጎንደር የሚወስደን መረጃ ላስከትል። ወደ ማዕከላዊ ጎንደር ስንመለስ መከላከያ ምርጫ ለማስፈጸም በሚል ለቆ ወደ ወጣባቸው ቀጠናዎች ተመልሶ እየገባ እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። ማዕከላዊ ጎንደር በአራት ወረዳዎች ጫንድባ፣ በለሳ እና ወረዳዎች እንደዚሁ ትላንት ጀምሮ ውጊያም እየተደረገ ቢሆን መከላከያ ወደ ወረዳዎቹ ተመልሶ መግባቱና ምርጫ ለማስፈጸም ካድሬዎቹ ዝግጅት እያደረጉ መሆኑን ነው መረጃዎች የገለጹት። እንግዲህ አሁን በተለያዩ የአማራ ክልል አካባቢዎች በተለይ ደቡብ ጎንደር 17 ወረዳዎች በፋኖች ሙሉ በሙሉ ቁጥጥር ስር ናቸው። እነዚህን ለማስለቀቅ ያለው ወታደራዊ ዝግጅትን ጨምሮ በገጠራማ አካባቢዎች ምርጫ ለማስፈጸም መከላከያ ስምሪት እንደሚወስድ ነው መረጃዎች የገለጹት። ምንም አይነት ምርጫ ለማድረግ የሚያስችል የጸጥታም ሆነ የሰላም ሁኔታ ዋስትና የለም። አብዛኞቹ የአማራ ክልል አካባቢዎች የካቲት 28 ይጀመራል የተባለው ምርጫ ምዝገባና የመራጮች ምዝገባ እስካሁን ድረስ አልተጀመረም። ምርጫም ለማድረግ የሚያስችል ሁኔታ የለም። ሆኖም ግን አንዳንድ ቦታዎችን በመከላከያ ካምፖች አቅራቢያ ምርጫ ጣቢያዎችን በማቋቋም ምርጫ ተደርጓል ለማለት የብልጽግና ካድሬዎች እንደዚሁ እንቅስቃሴ እያደረጉ ነው። ለዚህ ደግሞ መከላከያ እንዲያስፈጽም እንደዚሁ ኃላፊነት ወስዷል። የሚሆነው እንግዲህ አብረን የምናየው ይሆናል።
ወደ ራያ ቀጠና በዚሁ ስንሄድ በራያ ቀጠና በተለያዩ ወረዳዎች የህወሓት ታጣቂዎች ከህዝብ የሰበሰቡትን የታጣቂዎች ስንቅ ወደ መሆን የማጓጓዛቸውን መረጃዎች ገልጸዋል። ባለፉት 24 ሰዓታት ከህዝብ በግዳጅ የተሰበሰበ ስንቅና ደረቅ ሬሽን ወደ መሆን እየተጓጓዘ መሆኑን ራያ አላማጣ አካባቢ የወጡ መረጃዎች ያሳያሉ። ጀነራል ታደሰ ወረደ ላይ እንደዚሁ የነደብረ ጽዮን ቡድን ደጋፊዎች ማህበራዊ ሚዲያዎች እንደዚሁ ዘመቻ ከፍተውበታል። ጀነራል ታደሰ ወረደ እንግዲህ ስልጣን አልለቅም፣ እኔ ጌታቸው ረዳ አይደለሁም፣ ወደ አዲስ አበባ አልሰደድም፣ እኔ እኮ ወታደር ነኝ የሚል ምላሽ መስጠቱን ተከትሎ ነው በሚዲያ ዘመቻ የተከፈተበት። በዚህም በኩል እንግዲህ ያለው ሁኔታ በቅርቡ አብረን የምናየው ይሆናል። ወደ ራያ ቆቦ ወደ ጋማና የግዳን ወረዳ ጫፍ አካባቢ ለሰዓታት የቆየ ውጊያ መደረጉን የወጡ መረጃዎች ገልጸዋል። በዚህ ውጊያ ወታደራዊ ኪሳራ ደርሷል። ወደ ግዳን ጫፍ ራያ ቆቦ ወደ ጋማ ቦታዎች በተለይ ድልድይ ማርያም እና ወደ ጋሪያ ተብሎ ወደሚጠራው አካባቢ አቦሄ ጋሪያ ተብሎ ወደሚጠራው አካባቢ በሚወስዱ መንገዶች ላይ በተደረጉ ውጊያዎች እንደዚህ ጉዳት ደርሷል። በዚህ አካባቢ የነበረውን ውጊያ በተመለከተ በሌሊት ወደ አካባቢው ከተንቀሳቀሰ መከላከያና አድማ ብተና ጋር ነው ውጊያ የተደረገው። መከላከያው እንደዚሁ ደፈጣ በመያዝ በፋኖ ቀጠናዎች ላይ ጥቃት ፈጽሟል። ፋኖ የሚያጸፋ ምላሽ ሰጥቷል። በነበረው ውጊያ ግን በቁጥር ያልታወቀ ወታደራዊ ኪሳራ ደርሷል ነው የተባለው። ጎንደር ከተማ ባለፈው የካቲት 27 2018 ዓ.ም በጎንደር ከተማ የቅዳሜ ገበያ መስጊድ አሰጋጅ ሐጂ መሐመድ ዘይኑ ላይ ግድያ የፈጸሙ ተጠርጣሪዎችን በቁጥጥር ስር መዋሉን የጎንደር ፖሊስ ገልጿል። እንግዲህ የጎንደር ፖሊስ ይህንን መግለጹ አይደለም ዋናው ጉዳይ። ይህንን የሃይማኖት መሪውን መገደል ተከትሎ በወቅቱ በአርሲ በተለያዩ አካባቢዎች በክርስቲያኖች ላይ ይፈጸም ከነበረው ጭፍጨፋ ጋር ጉዳዩን ሃይማኖታዊ አስተምሮ የሃይማኖታዊ አይዲዮሎጂ ግድያ አድርገው በማህበራዊ ሚዲያ ጉዳዩን እንደዚሁ ሲያራግቡ የነበሩት የመሃል ሀገር የአብይ ደጋፊ እንዲሁም ደግሞ ሌላ ዓላማ ያላቸው በተለይ የመካከለኛው ምስራቅ ጋር በተያያዘ እንዲሁም ደግሞ ከአዳዲስ የሙስሊም ብራዘርሁድስ ጋር እንደዚሁ ትይዩ ንክኪ ያላቸው የሚዲያ ገጾች ይህን ጉዳይ እንግዲህ ከደረቅ ወንጀል ግድያ አውጥተው ሃይማኖታዊ የአይዲዮሎጂ ግድያ አድርገው ጉዳዩን ሲያሰራጩት ነበረ። እንግዲህ እንደ ፖሊስ መረጃ ከሆነ ስልክ ለመዝረፍ እንቅስቃሴ ያደረጉ የሃይማኖት አባቱን ሐጂ መሐመድ ዘይኑን ገድለዋል። እነዚህን የገደሉ ሰዎች ደግሞ ፖሊስ በቁጥጥር ስር አውያለሁ ብሏል። ጉዳዩ ለምን ተፈልጎ በወቅቱ በደንብ ይጮህ እንደነበር እንግዲህ ይሄ የወጣው ዛሬ የፖሊስ መረጃ ፕሮፓጋንዳውን እና የሆነውን ጉዳይ በደንብ የሚያሳይ ነው። አማራ ክልል ላይ አካባቢ ያለውን ሁኔታ በተመለከተ የተለያዩ ግጭቶችን ከዚህ ጋር በተያያዘ እንደዚሁ ውንጀላዎችንና ደረቅ ፕሮፓጋንዳዎችን የሚያደርጉት እነዚህ አካላት በወለጋ በየቀኑ ለሚጨፈጨፉት አሁን በዚህ ሰዓት እንኳ በረመዳን ጾም በጫካ ውስጥ ሆነው የውሃ እንኳ አጥተው እየቃጠቱ ላሉ የእስልምና ወገኖች አንድም ቀን ድምፅ ሲያሰሙ ተሰምቶ አያውቅም። ለማንኛውም በሐጂ መሐመድ ዘይኑ ላይ የተፈጸመው ግድያ ተቀባይነት የሌለው ቢሆንም እነሱ ግን ሃይማኖታዊ አጀንዳ አድርገው ሊወስዱት የነበረው ጉዳይ በፖሊስ ሪፖርት በዚህ መንገድ ሪፖርቱ ይፋ ሆኗል። ወደ ፋኖ በደቡብ ኢትዮጵያ በጋሞ ዞን ለደረሰው የተፈጥሮ አደጋ አስቸኳይ ድጋፎች ተጠናክረው እንዲቀጥሉ ጥሪ ሲያቀርብ በኢትዮጵያዊነቱ ጸንቶ የቆየው የጋሞ ሕዝብ የደረሰበት አስከፊ አደጋ እንዳሳዘነው ገልጿል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ እንደዚሁ ደግሞ አደጋውን በተመለከተ የአደጋ ጊዜ ስራዎች ተጠናክረው እንዲቀጥሉ ለተጎጂ ቤተሰቦች ደግሞ ብርታትና ጽናት እንዲሰጣቸው ባወጣው መግለጫ ምኞቱንና ጥሪውን አቅርቧል። ወደ ምዕራብ ወሎ ስንሄድ በምዕራብ ወሎ ወግዲ ከተማ አቅራቢያ በሁለት ቦታዎች ላይ በተደረገ ውጊያና በተፈጸመ ደፈጣ ጥቃት ወታደራዊ ሰብአዊና ቁሳዊ ኪሳራ መድረሱን መረጃዎች ገልጸዋል። አብየ ጉርባ ተብሎ በሚጠራና ማከፍታ ተብሎ በሚጠሩ ቦታዎች ላይ በጊዜያዊ የመከላከያ ካምፖች ላይ ፋኖ በፈጸመው ጥቃት ጉዳቶች ደርሰዋል። የነፍስ ወከፍና የቡድን መሳሪያዎችን በፋኖ እጅ ገብተዋል። ይህንን ተከትሎ መከላከያ ይዟቸው ነበረው ጊዜያዊ ካምፖቹን ለቆ ወደ ወግዲ ከተማ ሄዷል። መከላከያም በጥቃቱ ትላንትና መሻሹ ማለት ነው የዙ 23 እና የሞርተር ድብደባዎች በአካባቢው በተከታታይ ሲያደርግ ነበር። ማከፍታ ትምህርት ቤት የነበረው ጊዜያዊ ካምፕ መከላከያ ለቆ ፋኖ አካባቢውን ተቆጣጥሯል። ወደ አማራ ሳይንት ስንሄድ ደግሞ በአማራ ሳይንት የመከላከያና አድማ ብተና አባላት የሃይማኖት ተቋማትን እንደ ጦር ካምፕ እየተጠቀሙ እንደሆነ ከአካባቢ የወጡ መረጃዎች ይገልጻሉ። ከዚህ ባሻገር በካህናትና በቀሳውስት በዲያቆናትና በምዕመናን ላይ እየተፈጸመ ያለውን ጥቃትን በተመለከተ
እንደዚሁ የአካባቢው ነዋሪዎች ስጋቱንና ሁኔታውን ገልጸዋል። አማራ ሳይንት በተለይ ወርቅ ማውጫ ተብሎ የሚጠራ ቦታ ቅዱስ ሚካኤል ቤተክርስቲያን ለጊዜያዊ ወታደራዊ ካምፕ በመሆኑ አጠቃላይ ሃይማኖታዊ ስርዓቱ ተስተጓጉሏል። እንዲሁም ደግሞ በአብያተ ክርስቲያኖቱ ውስጥ እንደዚሁ አስነዋሪ ድርጊቶች እየተፈጸሙበት እንደሆነም ምዕመናኑ ገልጸዋል። ቀደም ብሎ በዚሁ በአማራ ሳይንት እንግዲህ በጥንታዊቷ አትርኖስ ገዳም ላይ በተፈጸመው የመድፍ ድብደባ የገዳሙን ጳጳቆስ ጨምሮ ቀሳውስት እንዲሁም ደግሞ ካህናት እና መነኩሳት እንዲሁም ደግሞ ዲያቆናት መጨፍጨፋቸው ይታወቃል። ይሄ ሁኔታ ባለበት ሁኔታ ዛሬም እንደዚሁ ወርቅ ማውጫ ቅዱስ ሚካኤል ቤተክርስቲያን ወታደራዊ ካምፕ መሆኑ ስጋት ፈጥሮብናል ሲሉ ነው የአካባቢው የመረጃ ምንጮች የገለጹት። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ናቸው። ስለነበራችሁ አስተያየት እንዲሁም ደግሞ ስለጥቆማዎቻችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ